እዝነትና በረከት በእናንተ ላይ ይሁን። ዛሬ በአላህ መንገድ ላይ መተማመንንና እውነተኛ አማኝ መሆን የሚያስገኘውን ታላቅ ስጦታ የሚያሳይ አንድ ድንቅ ታሪክ ይዤላችሁ ቀርበናል። ይህ ታሪክ በችግር ጊዜ እንኳን አላህ መፍራት እንዴት የዝግ በሮችን እንደሚከፍት ያስተምረናል። ከብዙ ዓመታት በፊት በመካ ከተማ ውስጥ በጣም ደሃ የሆነ ሰው ግን አላህን በእጅጉ የሚፈራ አንድ ወጣት ነበር። አንድ ቀን ይህ ወጣት በጣም ተርቦ የሚበላውን ፍለጋ ወጣ። በመንገድ ላይ ሲሄድ አንድ የሚያብረቀርቅ የሐር ከረጢት መሬት ላይ ወድቆ ያገኛል። ከረጢቱንም ከፍቶ ሲመለከተው በዓይኑ አይቶት የማያውቀው ውድ ዕንቁ በውስጡ ያገኛል። ወጣቱ በዚህ ሰዓት በጣም ተርቦ ነበር። ያንን ዕንቁ ቢሸጠው ብዙ ዓመታት የሚያበቃውን ሀብት ያገኛል። ነገር ግን ልቡ ይህ ያንተ አይደለም አለው። ወጣቱ ወደ መስጂድ ሲሄድ አንድ ሽማግሌ ከረጢቱ የጠፋብኝ አለ። 5000 ዲናር ለሚመልስልኝ እሰጣለሁ እያለ ሲጮህ ሰማ። ወጣቱ ሽማግሌውን ጠርቶ ከረጢቱን ሰጠው። ሽማግሌውም ቃል የገባለትን ገንዘብ ሊሰጠው ቢሞክር ወጣቱ ግን ይህ የአላህ ግዴታዬ ነው፣ ክፍያውን ከአላህ ነው የምፈልገው ብሎ ሳይቀበል ቀረ። ከዓመታት በኋላ ወጣቱ በባህር ላይ ሲጓዝ መርከቡ ተሰብሮ አንዲት ደሴት ላይ ይደርሳል። በዚያ ደሴት የሚገኝ መስጊድ ውስጥ ቁርአን እየቀራና እየሰገደ ሳለ የደሴቱ ሰዎች በንጽህናው ተማርከው አንዲት የቲም ልጅ እንዲያገባ ጠየቁት። በሰርጉ ቀን ሙሽራው ሲያያት አንገቷ ላይ ያን ድሮ በመካ ያገኘውን ዕንቁ አየው። ታሪኩን ሲጠይቅ ሙሽራዋ እንዲህ አለች፣ ይህ አባቴ መካ ውስጥ ጥሎት አንድ ታማኝ ወጣት የመለሰለት ዕንቁ ነው አለችው። አባቴ ሁልጊዜ ጌታዬ ሆይ ያንን ወጣት ልጄን ድረውልኝ ብሎ ዱዓ ያደርግ ነበር አለችው። ሱብሓነላህ! ወጣቱ በሐራም መንገድ ሊወስደው ይችል የነበረውን ነገር ስለ አላህ ብሎ ሲተወው አላህ በጥሩና በሐላል መንገድ በብዙ እጥፍ መለሰለት። ታሪኩ የሚነግረን ለአላህ ብሎ አንድን ነገር የተወሰው አላህ ከዚያ የተሻለ ነገር ይተካለታል የሚለውን ትልቅ እውነት ነው። ይህ ታሪክ ለእናንተ ምን ትምህርት ሰጣችሁ? ኮሜንት ላይ ያጋሩ። ለሌሎችም እንዲደርስ ላይክና ሼር ማድረጋችሁን አትርሱ። በሚቀጥለው ቪዲዮ እስክንገናኝ ድረስ ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱሁ።